ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከነዚህም መካከል እንግዲህ በተለይም ትላንትና የሰማነው አንድ ሰበር መረጃም ነበር። ማይክል ሉዊስ ስኬሊ ለቼልሲ እንዲሁም ለማንቸስተር ዩናይትድ ቀርበዋል የሚሉ መረጃዎችንም ሰምተንም ነበር። አርሰናል ግን ይህን ተጫዋች የመሸጥ ፍላጎት እንደሌለው በሌሎች መገናኛ ብዙሃን እየተገለጸም ይገኛል። ስለዚህ ተጫዋች የምናነሳላቸውም ይሆናል። በአርሰናል ቤት እነ ጋብሪኤል ማርቲኔሊ፣ ጋብሪኤል ጂሰስ፣ ሪስ ኔልሰን የመሳሰሉ ተጫዋቾች እንደሚሸጡ እየተገለጸም ነው የሚገኘው። የሚመጡት ተጫዋቾች እነማን ናቸው የሚለውን በዚሁ ፕሮግራም ላይ የምናጋራቸውም ይሆናል። በማንቸስተር ዩናይትድ በኩል ስለ አሰልጣኝ ማይክል ካሪክ የሚነሱ ሀሳቦችም አሉ። እንዲሁም ደግሞ ስለሚመጡ ተጫዋቾችም የሚነሱ ሀሳቦች የተነሱ ሲሆን እንዲሁም ሌላኛው ተጫዋች ነው ኑሴር ማዝራዊ ስለ ተጫዋቾች ሀሳቡንም ይሰጣል። እሱንም የምናጋራቸውም ይሆናል። በማንቸስተር ሲቲ ቤት ሮድሪ የመልቀቅ ዕድሉ እጅግ በጣም እየሰፋ እንደሚገኝ የተገለጸ ሲሆን አዩብ ቡዋዴ ጫፍ ላይ መድረሱ እንዲሁም የማንቸስተር ሲቲ በር ላይ እያንኳኳ እንደሚገኝ መረጃዎች እያሳዩም ይገኛሉ። በሊቨርፑል በኩል ስለ ፍሎሪያን ቪርትዝ እንዲሁም ብራድኪ ባርኮላ የምንነግራቸውም ይሆናል። ቼልሲ፣ ሊቨርፑል፣ ሌሎችንም ክለቦች በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። በዛሬው ዕለት አንዳንድ ተጠባቂ መርሃ ግብሮችም አሉ። አንዳንድ የወዳጅነት ጨዋታ እንዲሁም ደግሞ የዩኤፍኤ ሱፐር ካፕ ጨዋታን ምሽት የምንመለከት ይሆናል። የወዳጅነት ጨዋታዎችን በቅድሚያ ስንመለከት ኒውካስል ዩናይትድ ከኤቨርተን ጋር የሚያደርጉት ጨዋታ ዛሬ የሚጠበቅ ይሆናል። የመጨረሻ የአቋም መፈተሻ ጨዋታቸው እንደሆነ እየተገለጸም ይገኛል። ሌላኛው አርሰናል ከኮሞ ጋር የሚያደርገውም ጨዋታ ነው። ይህ ጨዋታ በፍላይ ኤምሬትስ ከኮሚኒቲ ሺልድ ጨዋታ በፊት እንግዲህ የሚደረግ መርሃ ግብር ነው። ይህም የሚጠበቅበት ዋነኛ ምክንያት ደግሞ የኮሞ አሰልጣኝ የሆነው ሴስክ ፋብሪካስ ወደ ቀድሞ ክለቡ ወደ ኤምሬትስ በመመለስ እንግዲህ በአሰልጣኝነት ከአርሰናል ጋር የሚያደርገው ጨዋታ እንደሆነ ነው እየተገለጸም የሚገኘው። የጨዋታ ምሽት 3 ሰዓት ተኩል ላይ የሚጀምር ጨዋታ መሆኑን ስታቲክሱም ያሳያል። በዚህ ጨዋታ ላይ እንግዲህ አቋማቸውን በመፈተሽ ወደ ቀጣዩ የኮሚኒቲ ሺልድ ጨዋታ የሚያመሩ መሆኑን በአርሰናል በኩል እየተነሳም ይገኛል። ኖቲንጋም ፎረስት ከባየር ሊቨርኩሰን፣ ናፖሊ እንዲሁ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ሌላኛው ተጠባቂ መርሃ ግብሮችም ናቸው። በዩኤፍኤ ሱፐር ካፕ ጨዋታ ደግሞ ስንመለከት ፓሪስ ሰን ጀርሜን ከአስቶን ቪላ የሚገናኙም ይሆናሉ። እነዚህ ሁለቱ ክለቦች እንግዲህ ዛሬ በዩኤፍኤ ሱፐር ካፕ ማን ያሸንፋል የሚለው እጅግ በጣም እየተጠበቀም ይገኛል። ከዚህ በፊት 2 ጊዜ ተገናኝተው ነበር። አንዱን አስቶን ቪላ አንዱን ደግሞ ፓሪስ ሰን ጀርሜን ማሸነፉን ነው የምናስታውሰው። 3-1 በሆነ ውጤት ነበር እንግዲህ ማሸነፍ የቻለው። በሻምፒየንስ ሊግ ኳርተር ፋይናል ነበር እነዚህ ሁለቱ ክለቦች መገናኘትም የቻሉት አምና በ2025 ላይ። ከዛም በኋላ ዳግም በመልሱ ጨዋታ ግን ፓሪስ ሰን ጀርሜን በአጠቃላይ አግሪጌት በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን የምናስታውሰው ጉዳይ እንደነበር የቅርብ ጊዜ ትውስታችን ነው። ዛሬ ደግሞ በዩኤፍኤ ሱፐር ካፕ የአውሮፓ ሻምፒየንስ ሊግ እንዲሁም ደግሞ የዩሮፓ ሊግ ሻምፒዮን የሆኑት እነዚህ ሁለቱ ክለቦች ዛሬ የሚያደርጉት ጨዋታ የሚጠበቅም ይሆናል። በአስቶን ቪላ በኩል አሌሃንድሮ ጋርናቾ እንግዲህ በዛሬው ጨዋታ ላይ የሚጠበቅ ሲሆን ኤሚሊያኖ ማርቲኔዝ በዛሬው ጨዋታ ላይ እንደማይገኝ ነው እየተገለጸም የሚገኘው። እነ ቪቺኒያን ጨምሮ በርካቶቹ እንግዲህ ስለዚህ ጨዋታ ሀሳብ አስተያየታቸውን እየገለጹም ነው የሚገኙት። በዛሬው ጨዋታ ላይ በአስቶን ቪላ በኩል ጆማጊንን ጨምሮ ሊዮን ቤሊ፣ አማዱ ኦናና እንዲሁም ደግሞ ማዛምቢ በጉዳት ምክንያት የማይገኙ ተጫዋቾች ሲሆኑ በፓሪስ ሰን ጀርሜን ግን ሁሉም ተጫዋቾች ብቁ እንደሆኑ እየተገለጸም ይገኛል። የዛሬ የምሽት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ እንግዲህ የተለያዩ ተጫዋቾች ሀሳባቸውን እየሰጡ ሲሆን ቪቲኒያ ባላንዶር ለፒኤስጂ ተጫዋች ይገባል ሲልም ተናግሯል። የፓሪስ ሰን ጀርሜኑ አማካይ ፖርቹጋላዊው ቪቲኒያ የዘንድሮ ባላንዶር ለአንዱ የፒኤስጂ ተጫዋች እንደሚገባም ተናግሯል። ባላንዶር ሊያሸንፍ የሚችሉ ብዙ ተጫዋቾች መኖራቸውን የገለጸው ቪቲኒያ እኔ የፒኤስጂ ተጫዋች እንዲያሸንፍም እፈልጋለሁ ሲል የገለጸ ሲሆን በተለይም ክቫራትስኬሊያ እንዲሁም ደግሞ ኦስማን ዴምቤሌ ወይም የዓለም ሻምፒዮኑ ፋቢያን ሩይዝ ባላንዶርን ይገባቸዋል ሲል ሀሳቡንም እየሰጠ መሆኑን ነው የሰማ ነው። አክሎም ለሌ እነሱ አንዱ ቢያሸንፉም እደሰታለሁ እያለ ሲሆን እንደ መባፔ እንዲሁም ደግሞ ሃሪኬን ያሉ ተጫዋቾችም እንዲሁ ምርጫ ውስጥ ያሉ ተጫዋቾች ናቸው ሲል ሀሳቡን መስጠቱን ነው የሰማ ነው። ካፒቴን ማርኪኒዮስም ሲናገር አላማችን ሻምፒዮንስ ሊጉን መድገም ነው ሲልም ይናገራል። ዋንጫ ተርበናል ሲል ቪቲኒያ ከሱ ጋር የተናገረ ሲሆን የፒኤስጂ ተጫዋች ማርኪኒዮስ 3ኛ ተከታታይ የአውሮፓ ሻምፒየንስ ሊግን ማሸነፍ አላማቸው መሆኑን የገለጸ ሲሆን አላማችን 3ኛ ዋንጫን ማሸነፍ ነው ያለ ሲሆን ከባድ እንደሆነም እናውቃለን ሲልም ገልጿል። ሌላኛው ተጫዋች ቪቲኒያ በበኩሉ ልክ እንዳለፈው ዓመት አሁንም ዋንጫ ተርበናል ሲልም ይገልጻል። ለዛም ሁሉንም ነገር እናደርጋለን፣ ተጫዋቾቻችን ዋንጫውን ማሸነፍ እንፈልጋለን፣ በፍጹም አልጠገብንም ሲል የተናገሩ ሲሆን
ትሪፕል በአውሮፓ ሻምፒዮንስ ሊግ መስራት እንፈልጋለን፣ ነገር ግን እጅግ በጣም ከባድ እንደሆነም የምናውቀው ጉዳይ ነው። ለሱም ራሳችንን ማዘጋጀት አለብን ሲሉ ሁለቱን ተጫዋቾች መናገራቸውንም ሰምተናል። አስቶን ቪላ ወሳኝ ተጫዋቾችን እንደማያገኝ ነው የተገለጸው። ዛሬ ከፒኤስጂ ጋር የአውሮፓ ሱፐር ካፕ ጨዋታ ያለበት አስቶን ቪላ ተጫዋቹን ግልጋሎት እንደማያገኝ የተገለጸ ሲሆን አስቶን ቪላ ጨዋታውን ያለ ኤሚሊያኖ ማርቲኔዝ፣ ኤዝሪል ኮንሳ፣ ኦሌ ዋትኪንስ የሚያደርግም ይሆናል። ተጫዋቾቹ በስብስብ የተካተቱ ቢሆንም በጨዋታው እንደማይሰለፉ አሰልጣኝ ኡናይ ኤምሬ መናገራቸው ነው የተገለጸው። አሰልጣኝ ኡናይ ኤምሬ ተጫዋቾቹ ከመመለሳቸው በፊት የአራት ሳምንታት እረፍት እንደተሰጣቸው የገለጸ ሲሆን በዛሬው ጨዋታ ላይ እነዚህ ተጫዋቾች እንደማይገኙም ነው የተገለጸው። እነዚህ ወሳኝ ተጫዋቾች አለመኖራቸው ደግሞ ምናልባትም በዛሬው ጨዋታ ላይ ጉዳት ሊሆንባቸው እንደሚችል አሰልጣኙም እንዲሁ ጨምረውም ተናግሯል። ወደ አርሰናል መረጃዎቻችን ስናልፍ ሉዊስ ስኬሊ በአርሰናል መቆየት ይፈልጋል የሚሉ ስሞች እየሰማንም እንገኛለን። ከተለያዩ ክለቦች ጋር እየተያዘ የሚገኘው ማይክል ሉዊስ ስኬሊ በአርሰናል መቆየት እንደሚፈልግም ተገልጿል። ስኬሊ በቀጣይ የሚኬል አርቴታ የመጀመሪያ ተመራጭ ለመሆን በትኩረት እየሰራ እንደሆነ የተገለጸ ሲሆን የ19 ዓመቱ ተጫዋች ስኬሊ የተጫዋቹ ክለቦችን ፍላጎት እየሳበ ቢሆንም በክለቡ ደስተኛ እንደሆነ እንዲሁም አማራጭ እየፈለገ እንደማይገኝ መረጃዎችም ያሳያሉ። አትሌቲክስ እንደተናገረው ከሆነ አርሰናል በበኩሉ በወዳጅነት ጨዋታ ቋሚ የነበረው ስኬሊ ለመሸጥ እየተመለከተ አለመሆኑም ይዘገባል ሲል በተቃራኒው ያልተጠበቀ መረጃን እየሰማንም እንገኛለን። ሌላኛው ጋላታ ሳራይ ነው። ጋላታ ሳራይ ጋብሪኤል ማርቲኔሊ ለማስፈረም ወደ 40 ሚሊዮን ዩሮ የሚጠጋ ፓኬጅም አቀርቧል። ነገር ግን ማርቲኔሊ በፕሪሚየር ሊጉ ለመቀጠል ያለውን ፍላጎትም አሳውቋቸዋል የሚሉ መረጃዎችን ከቱርክ የወጡ መረጃዎች እያሳዩ ሲሆን ጋብሪኤል ማርቲኔሊ በተለይም እንግዲህ ትላልቅ ተጫዋቾች እንደ ጁሊያን አልቫሬዝ እንዲሁም ብራድኪ ባርኮላ ያሉ ተጫዋቾች ምናልባትም ወደ አርሰናል የሚመጡ ከሆነ ያለ ጥርጥር የሚሸጠውም ተጫዋችም ነው። ነገር ግን በአሁኑ ሰዓት ላይ ሌሎች እሱን የሚተካ ተጫዋች ሲያመጡ አርሰናል እሱን ይሸጡታል የሚል ምንም አይነት እምነት እንደሌላቸው ተገልጿል። ነገር ግን ጋላታሳራይ ይህንን እድል ለማግኘት እየሞከረ እንደሆነ ነው መረጃዎችም የሚያሳዩት። ዌስትሃምም ከአርሰናል ጋር በሪስ ኔልሰን ጉዳይ እያደረገ ያለው ንግግር የላቀ ደረጃ ላይ መድረሱ እየተገለጸ ሲሆን ምንም እንኳን አሁን ላይ የሚቀሩ ስራዎች ቢኖሩም ነገር ግን ዝውውሩ በቋሚነት የመሆን እድሉ ሰፊ እንደሆነም ይገመታል። ሌላኛው አርሰናል እንግዲህ የተከላካይ ስፍራ ቦታ እየተመለከተም ይገኛል። በተለይም የዊሊያም ሳሊባ ጉዳትን ተከትሎ ከኢዝሪል ኮንሳ እንዲሁም ደግሞ ከሌሎች ስሞች ከነ ክሪስቲያን ሮሜሮ ጨምሮ በርካታ ስሞች ከአርሰናል ጋር ስማቸው ተያይዞ እንደነበር ሰምተናል። በአሁኑ ሰዓት ላይ አርሰናል የጁሊየስ ኩንዴን ሁኔታ እየተከታተለ ሲሆን ተጫዋቹ ከባርሴሎና ለመልቀቅ እርምጃዎችን መውሰድ ከጀመረ እሱን ለማስፈረም ፍላጎት ዝግጁ እንደሆነ ነው የተገለጸው። ጁሊየስ ኩንዴ በአሁኑ ሰዓት ላይ ከአርሰናል በርካታ ኢላማ መካከል አንዱ መሆኑ ተገልጿል። አርቴታ ኩንዴን በመሃል እንዲሁም ደግሞ በቀይ መስመር ተከላካይነት በማጫወት ችሎታው ምክንያት እሱ ለሚፈልገው መስፈርት ተስማሚ እንደሆነም ያስባል። እናም በራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው መሆኑ ነው መረጃዎች እያሳዩም የሚገኙት። ሌላኛው በክንፍ አጥቂ ቦታ ላይ የሚነሳው የጁሊያን አልቫሬዝ ጉዳይ አሁንም አለመፈታቱ እየተገለጸ ሲሆን ተጫዋቹ ግልጽ አድርጎ ወደ ባርሴሎና መሄድ እንደሚፈልግ ተገልጿል። አሁንም ግን አትሌቲኮ ማድሪዶች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው የሚገለጸው። ምናልባትም እንግዲህ ሀሳብ ቀይረው ወደ ኤቨርተኑ ተጫዋች ኢሊማን እንጃ የፊታቸውን ሊያዞሩ እንደሚችሉ ፍንጮችም እየሰማን እንገኛለን። በአርሰናል በኩል በሁሉም ውድድሮች ተፎካካሪ መሆን እንፈልጋለን ሲሉ ይናገራሉ። የማንቸስተር ዩናይትድ ረዳት አሰልጣኝ የሆኑት ስቲቭ ሆላንድ በቀጣይ የውድድር ዓመት ቡድናቸው በሁሉም ውድድር ላይ ተፎካካሪ ሆኖ ለመቅረብ እየተዘጋጀ እንደሆነ እየገለጸ ሲሆን በሁሉም ውድድር ላይ ተፎካካሪ መሆን እንፈልጋለን፣ ለዚህም ከፍተኛ ዝግጅት እያደረግን ነው ሲሉ ስቲቭ ሆላንድም ተደምጧል። በአውሮፓ ሻምፒዮንስ ሊጉም ጭምርም እንግዲህ ረጅም ርቀት መጓዝ እንፈልጋለን፣ ነገር ግን ቀላል እንደሆነ እናውቃለን ሲሉ ሀሳባቸውን የገለጹ ሲሆን ነገር ግን በዚህ ውድድር ግን ዳግም መሳተፍ በመቻለቻችን እጅግ በጣም ደስተኛ ነን። ነገ ይህ ክለብ በየዓመቱ በውድድር ዘመኑ ላይ መካፈልም ይገባዋል፣ ይህንንም እናሳካለን ሲሉ ምክትል አሰልጣኙም እየተናገሩም ይገኛሉ። የአውሮፓ ሻምፒዮንስ ሊግ በአዲስ ፎርማት በጀመረበት ጊዜ እንግዲህ ማንቸስተር ዩናይትድ በዚህ ያለፉት 2 ዓመታት ውስጥ መሳተፍ አልቻለም ነበር። ባለፈው ዓመት መሳተፍ አልቻለም ነበር። በዚህ ዓመት ግን ዳግም ወደ አውሮፓ ሻምፒዮንስ ሊጉ መመለሱን ተመልክተንም ነበር። እናም ማንቸስተር ዩናይትድ በአሁኑ ሰዓት ላይ በሁሉም ነገር እንዲሁ ራሱን ያቀናል ሲሉ ነው አሰልጣኙ እየተናገሩም የሚገኙት።
ማይክል ሉዊስ ስኬሊ እንግዲህ ከማንቸስተር ዩናይትድ ጋር እየተያዘ እንደሚገኝ እየሰማንም እንገኛለን። እንደ ዘጋርዲያን ጋዜጠኛ ጄሚ ጃክሰን ዘገባ ከሆነ አሁን ላይ ለአርሰናል ወጣት ተጫዋች ማይክል ሉዊስ ስኬሊ የተሰጡት ግምታዊ የዝውውር ዋጋ 45 ሚሊዮን ፓውንድ አካባቢ መሆኑ እየተገለጸ ሲሆን በተጨማሪም ማንቸስተር ዩናይትድ ለግራ መስመር ተከላካይነት እንደ አማራጭ አድርጎ ሊመለከተው የሚችለው ሌላኛው እጩ ተጫዋች የአርቢ ሌይፕዚጉ ዴቪድ ራውም እየሆነ እንደሚገኝ እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ በተለይም ማይክል ስኬሊን የሚያገኝ እድል ከሆነ ይሞክራል ተብሎ እየተገለጸ ሲሆን አርሰናል ራሱ ነው ለሁለቱ ክለቦች ያቀረበው የሚሉ መረጃዎችም እየሰማንም እንገኛለን። አርሰናል ከዚህ ቀደም በማይክል ሉዊስ ስኬሊ ላይ ፍላጎት አሳይተው ለነበሩት ቼልሲ እንዲሁም ማንቸስተር ዩናይትድ አሁን ተጫዋቹን ማስፈረም እንዲችሉ ራሱን ማሳወቁም ተገልጿል። የሰሜን ለንደኑ ክለብ በተለይም በግራ ፉልባክ በኩል ሪካርዶ ካላፊዮሪን እንዲሁም ፔድሮ ሂንካፔ መኖራቸውን ተከትሎ ነው እንግዲህ የተጫዋች ሊወጣ እንደሚችል እየተገለጸም የሚገኘው። በመሀል ክፍሉ ብሩኖ ጉማሬስ ከመጣ ወዲህ ያሉት አማራጮች አራት በመድረሳቸው ሉዊስ ስኬሊን ለመሸጥ ለሁለት ክለቦች ማቅረቡም ተገልጿል። የአርሰናል ሰዎች የ19 ዓመቱን ሽያጭ እስከ 60 ሚሊዮን ፓውንድ ለማግኘት ውጥን በመያዝ ሁለቱን ክለቦች እንዲጫረቱ መጠየቃቸው ተገልጿል። ከቼልሲ ይልቅ ዩናይትድ ተጫዋቹ ዝውውር ላይ እንቅስቃሴ ያደርጋል ተብሎ እንደሚጠበቅ ቶክ ስፖርት እንዲሁም ሚረር እያስነበቡ ሲገኙ፣ ነገር ግን ከፍተኛ ገንዘብ የሚጠየቅበት ከሆነ ሀሳባቸውን ሊቀይሩ እንደሚችሉም ተዘግቧል። ሉዊስ ሃል ቀዳሚው ምርጫ እንደሆነም እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ የግራ መስመር ተመላላሽ ተጫዋች ለማስፈረም ጥረቱን የቀጠለ ሲሆን ቀያዮቹ ሰይጣኖች አሁንም ቢሆን በቦታው የኒውካስል ዩናይትዱን ተጫዋች ሆነው የማክፓይሱን ሉዊስ ሃልን ቀዳሚ ኢላማቸው እንደሆነም ተገልጿል። ከሃል በተጨማሪ የሰሜን ለንደኑ ክለብ አርሰናል ንብረት የሆነው ሉዊስ ስኬሊን ሁኔታ በቅርበት እየተከታተለ እንደሚገኝ በማንቸስተር ዩናይትድ በኩል የሰማነ ሲሆን መድፈኞቹ ከተጫዋቹ ዝውውር ከ45 ሚሊዮን ፓውንድ እስከ 60 ሚሊዮን ፓውንድ ለማግኘት እንደሚፈልጉ ጄሚ ጃክሰን እያስነበበም ይገኛል። ሌላኛው ቦታ ኢላማ የተደረገው የአርቢ ሌይፕዚጉ ዴቪድ ራውምም እየሆነ እንደሚገኝ ነው መረጃዎችም የሚያሳዩት። ማንቸስተር ዩናይትዶች አሁንም ቢሆን የግራ ክንፍ የተከላካይ ቦታቸውን ለማጠናከር ብዙ ነገሮችን ይሞክራሉ ተብሎ እንደሚጠበቅም ተገልጿል። ኑሴር ማዝራዊ ይናገራል። ሺያህ ሌሲ በጣም አስደንቆኛል ሲልም ይናገራል። ሌሲ ጥሩ እየሰራ ነው። ሁለቱ ፍሌቸሮቹም በተመሳሳይ መልኩ አስደናቂም ናቸው። በ15 ዓመት ለዋና ቡድን ጨዋታ ማድረግ ያልተለመደ ነገር ነው። ጄጄ ግን ይህንን ማድረግ ችሏል። እንደ ማንቸስተር ዩናይትድ ያለ ትልቅ ክለብ ውስጥ ወጣት ተጫዋች ከአካዳሚ ሲወጡ መመልከት እጅግ በጣም ደስ የሚያሳይ ነገር ነው። ተጫዋቾቹ እጅግ በጣም ትልቅ ናቸው ሲል የተናገረ ሲሆን አንድሬ ሳንቶስ ጥሩ አቋም እያሳየም ይገኛል ሲልም ይናገራል። ሞሮካዊው የማንቸስተር ዩናይትድ የኋላ ደጀን የሆነው ኑሴር ማዝራዊ ስለ አንድሬ ሳንቶስ እንዲሁም ደግሞ ዩሪ ቴሌማንስ ብቃት አስተያየቱንም የሰጠ ሲሆን ማዝራዊ በሰጠው አስተያየትም አንድሬ ሳንቶስ ገና ወጣት ተጫዋች ነው፣ ነገር ግን በቅድመ ውድድር ዘመን ብቃቱን በሚገባ እያሳየም ይገኛል ሲልም ይናገራል። አክሎም በውድድር ዘመኑ ደግሞ ከዚህ የበለጠ የተሻለ ነገር እንደሚያሳየን ምንም ጥርጥር የለኝም ሲልም ነው የሚናገረው። አንድሬ ሳንቶስ ብቻ አወስድሶ ያላበቃው ኑሴር ማዝራዊ ስለ ዩሪ ቴሌማንስም ሲናገር ሁላችንም እንደምናውቀው ዩሪ ቴሌማንስን አስቀድሞ በፕሪሚየር ሊጉ ራሱን ያስመሰከረ ድንቅ ተጫዋች ነው፣ እሱም እንደሚጠበቀው እናውቃለን ሲል ሀሳቡንም ሰጥቷል። ስለ ሴኔ ላመንስ የተናገረው ደግሞ የማንቸስተር ዩናይትድ የቀድሞ በረኛ ኤድዊን ቫንደርሳን ነው። እሱ ለክለቡ መረጋጋትን ፈጥሯል ሲልም ነበር የተናገረው። የአሁኑ የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኔ ላመንስ ከቀድሞ የማንቸስተር ዩናይትድ ግብ ጠባቂ ሙገሳን እያገኘ ሲሆን ኤድዊን ቫንደርሰን እውነቱን እያወራን ከሆነ ይህ ተጫዋች አንትወርፕ ላይ እያለ ተመልክቼዋለሁ፣ ነገር ግን ወደ ዓለም ምርጡ ሊግ ያውም በእንግሊዝ ፕሪሚየር ሊግ በአጭር ጊዜ ውስጥ በዚህ መምጣት ቀላል አይደለም ሲልም ይናገራል። ዩናይትድ ባለፉት ጥቂት ዓመታት አሰልጣኞችን፣ ተጫዋቾችን እንዲሁም ሁሉም ነገር ሲቀያየር የነበረ ክለብ ነው። እሱ ግን መጥቶ የክለቡን መረጋጋት እየጠበቀም ይመስለኛል ሲል እየተናገረ ሲሆን ማድረግ ያለበትንም አድርጓል። ወጥቶ ለመጫወትም ደፋር ነው፣ በእግሩም ይጫወታል፣ እንዲሁም የተረጋጋ እንዲሁም ደግሞ ጭምትም ተጫዋችም ነው ሲል እየተናገረ ሲሆን ከኔ እንዲሁም ደግሞ እሱ አጫውት ከነበረበት መንገድ ጋር ተመሳሳይነት ያለውም ይመስለኛል። ነገር ግን እኔ የመጣሁት በ34 ዓመቴ ነበር። እሱ ግን ድንቅ ስራም እየሰራም ይገኛል። ገና በወጣትነቱ ለማንቸስተር ዩናይትድ ብዙ ስራም እየሰራም ይገኛል። ድንቅ ተጫዋችም ነው። በሚቀጥለው የውድድር ዓመትም ትልቅ ነገርን ይሰራል ብለን እናምናለን ሲል ሀሳቡንም ሰጥቷል። ፖል ስኮልስም ይናገራል። እኔ ብሆን ከቶተናም ክርስቲያኖ ሮሜሮን አስፈረም ነበር ሲል እየተናገረ ሲሆን አዎ ትንሽ እብድ የሆነ ተጫዋች መሆኑን አውቃለሁ፣ የግብረ ገብ ችግር እንዳለበትም አውቃለሁ ሲል እየተናገረ ሲሆን ነገር ግን በጣም ጥሩ የመሃል ተከላካይ ሊሆን እንደሚችል ነው የምተማመነው። እንደ ማይክል ካሪክ ያለ አሰልጣኝ ሊያነጋግረው እንዲሁም ደግሞ ሊቀይረው ይችላል ብዬም አስባለሁ ሲልም
የተናገረ ሲሆን እያወራን ያለ ነው 30 ወይም ደግሞ 40 ሚሊዮን ፓውንድ ለሚገመትም ተጫዋች ነው። ይህ በተከላካይነት የዓለም ዋንጫ ያሸነፈም ተጫዋች ነው። ያው እንዳልኩት ችግሮች እንዳሉበት በተለይም የጸባይ ችግሮች እንዳሉበትም አውቃለሁ። ነገር ግን ተጫዋቹ እጅግ በጣም የሚጠቅም ተጫዋች ነው ሲልም ነበር ሀሳቡንም የሰጠው። ስፔንም ሲናገር ዴቪድ ራውን በአርቢ ሌፕዚግ የመቆየት እድሉ አጠራጣሪ ሲሆን በዚህ ክረምትም የሚለቅበትም እድልም አለ። ማንቸስተር ዩናይትድ ይህንን የ28 ዓመት ተከላካይ እንደ ኢላማ የያዙት ሲሆን ዝውውሩ ከ35 ሚሊዮን ዩሮ በታች ሊሆን እንደሚችል እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ አሁንም ቢሆን ተጫዋቾችን እየተመለከተ እንደሚገኝ በግልጽ ማስቀመጡ መረጃዎችም እያመላክቱትም ይገኛሉ። ሌላኛው አሰልጣኝ ጆዜ ሞሪኒዮ እንግዲህ የተለያየ ሀሳብ አንስቶ እንደነበር ይታወቃል። ጆዜ ሞሪኒዮ በዩናይትድ ስለተሰናበተበት ቅጽበት እንዲህ ሲል ነበር እንግዲህ የገለጸው። ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ አዲስ በሚወጣው የኔትፍሊክስ ዶኩመንተሪው ላይ ከዩናይትድ ስለተሰናበተበት አጋጣሚ እንዲሁም የዩናይትድ ችግሮች እንዲህ ሲል አስተውሎም ነበር። ማንቸስተር ዩናይትድ እኔን አባረውኛል፣ እነሱ በዛ ውሳኔ ለአመታት ተቀጥተውበታል ሲልም ነበር የተናገረው። አዎ እነሱ እኔን ለማሰናበት ወስነውም ነበር፣ እኔ በራሴ አልነበረም ክለቡን የለቀቁት ሲል የተናገረ ሲሆን የወቅቱ ሁሌም ሰው እኔ የሁሉም ችግሮች እንደሆንኩኝ አድርገው መመልከትም ነበር የፈለጉት ሲል ሀሳቡንም ገልጿል። ሆኖም እግር ኳስ ቀላል ነገር አይደለም፣ እናም በወቅቱ የነበረው ነገር እውነታው አልነበረም ሲል ሀሳቡን የገለጸ ሲሆን አዎ ውጤታችን ጥሩ አልነበረም፣ እኛ ስድስተኛ እንዲሁም ከሊቨርፑል በጣም ወደ ኋላ ቀርተንም ነበር፣ እናም ኃላፊነቱን እኔም እቀበላለሁ ሲል እየተናገረ ሲሆን ሆኖም በክለብ ውስጥ ያሉ ችግሮች ከውጤቱ በላይ እጅግ በጣም ትልቅም ነበሩ ሲልም ይናገራል። ጆዜ ሞሪኒዮ ማስረዳቱን ሲቀጥል እንዲሁም በተጫዋቾች መሀል ስለተፈጠሩ ነገሮችን እንዲህ በማለትም ነበር ያስረዳው። በአሰልጣኛቸው ላይ እምነት አልነበራቸውም። ተጫዋቾቹ እጅግ በጣም የወረደ እምነት የነበራቸው ተጫዋቾች ነበሩ። ተጫዋቾች እንደ መጫወት አለመጫወት የተሻለ ባህሪ ነበራቸው ሲልም ይናገራል። በመልበሻ ክፍል ውስጥ የነበረው ድባብ በግልጽ ፍርሃት እንዲሁም ደግሞ በቸልተኝነት የተሞላ እንደሆነና ገና ስትገባ ይሰማሃልም ሲልም ይናገራሉ። ከዛም ሞሪኒዮ ከፖግባም ተባለ በወቅቱ ማርሻል እንዲሁም ደግሞ ሾህ ወጣት ተጫዋቾች ነበሩ። እኔ በይፋ እንዲሻሻሉ ቻሌንጅም አደረኳቸው ሲልም ይናገራሉ። ምክንያቱም ከነሱ የተሻለ ነገርም ነበር የምንፈልገው፣ ምናልባትም ነገሮች በተለየ መልኩ መያዝ እችልም ነበር፣ እሱንም አምናለሁ ሲሉም እየተናገረ ሲሆን ነገር ግን ክለቡ እኔን ማሰናበት መፍትሄ እንደሆነ ነበር በወቅቱ የወሰነው። አሰልጣኞች መጥተዋል ወጥተዋልም፣ ተጫዋቾች መጥተዋል ወጥተዋልም፣ ብዙ ገንዘብ ወጪም ተደርጓል። ሆኖም የቀድሞ ችግሮችም ቀጥሏል። ስለዚህም ነው አንዳንድ ጊዜ ሰዎች የማንቸስተር ዩናይትድ ችግር በሞሪኒዮ የጀመረው ብሎ ሲፈልጉ የሚናገሩት የምሰማው። ከኔ አይደለም ግን የጀመረው ዩናይትድ አባረውኛል፣ ነገር ግን ችግሮቻቸውን አላባረሩንም፣ እናም በዛ ውሳኔ ምክንያት ለአመታት ተሰቃይቶበታል ሲሉም ነው የሚናገሩት። አሁን ማይክል ካሪክ ሁሉንም ለመቀየርም እድልም አለው። እሱ ክለቡንም ያውቀዋል ያለውንም ጫና እንዲሁም በዋነኛነት ማንቸስተር ዩናይትድ ምን ማለት እንደሆነም የሚረዳውም ይመስለኛል። እኔ እሱ ስኬታማ እንዲሆን ተስፋ ማድረግ አለው። ምክንያቱም ማንቸስተር ዩናይትድ ጠንካራ ሲሆን የእንግሊዝ እግር ኳስ የተሻለም ይሆናል ሲሉም ተናግረዋል። ጆዜ ሞሪኒዮ በ2013 አሻፈረኝ ካሉት እድል መልስ በ2016 ስላገኙት እንዲሁም ደግሞ ከዩናይትድ ቦርድ ጋር በሚዲያ ሳጣ ገባ ውስጥ እስከ መግባት ድረስ ስለተሰናበቱበት የዩናይትድ ጊዜያቸው እንዲህ ነበር እንግዲህ በስፋትም መናገርም የቻሉት። የማንቸስተር ሲቲ ጉዳዮችን ደግሞ ስንመለከት ጀርሚ ዶኩ ይናገራል። ለጋዜጠኛዋ ክፉ አላስብም፣ ለሷ እጸልያለሁ ሲል ይናገራል። ቤልጂየማዊ ተጫዋች ጀርሚ ዶኩ በዓለም ዋንጫ ውድድር ወቅት ልጁ ሲወለድ ለመገኘት ቡድኑን ለቆ ሄዶ እንደነበረም ይታወቃል። በወቅቱ ፈረንሳይት የቴሌቪዥን አቅራቢ ጀርሚ ዶኩ ያደረገውን ድርጊት ተችታም እንደነበር እናስታውሳለን። በኋላም ጋዜጠኛዋ በደረሰባት ተቃውሞ ራሷን እያጣች ሲሆን ዶኩም በይፋ ይቅርታ ጠይቃለች ሲል እንዲሁ ተነግሮም ነበር። ጀርሚ ዶኩ አሁን ላይ በሰጠው አስተያየት ሰዎች ከእሷ ጋር በተቃራኒ ሆነው ነበር፣ ነገር ግን ያንን አላደርግም እጸልይላታለሁ ሲልም ነበር የተናገረው። ሌላኛው ማንቸስተር ሲቲ አዩብ ቡዋዲን በ100 ሚሊዮን ለማስፈረም ከሊል ጋር የቃል ስምምነት ላይ መድረሳቸውም ተገልጿል። ስምምነቱ የተረጋገጠ 85 ሚሊዮን ፓውንድ እንዲሁም ደግሞ 15 ሚሊዮን ዩሮ ተጨማሪ ጉርሻዎችን የሚያወጣ ሲሆን የመጨረሻ መዋቅር እንዲሁም ተጨማሪዎቹ አሁን ላይ የተጠናቀቁም ናቸው። አዩብ ቡዋዲ እስከ ሰኔ 2030 ድረስ የሚያቆየውን ውልም ተስማምቷል። እናም ለተጨማሪ 1 ዓመት የማራዘም አማራጭም አለው ሲል መረጃውም ያሳያል። ሊል ለአማካዩ ተጫዋች በ2026-27 የውድድር ዘመን በክለቡ በውሰት እንዲቆይ ይፈልጋል። ነገር ግን ቡዋዲ ወዲያውኑ ሲቲን መቀላቀልም ጓግቷል። እናም በውሰት መቆየት አይፈልግም። ሲቲ በቅርቡ ስለ
የመጨረሻ ውሳኔም የሚያደርግ ሲሆን የስምምነት አወቃቀር እንዲሁም የውሰት ስምምነቶች ብቻም ይገኛሉ። ዝውውሩ አሁን ላይ በመጨረሻው ደረጃ ላይ እንደሚገኝ የተገለጸ ሲሆን አዩብ ቡዋዲም በር ላይ ቆሞ እያንኳኳ እንደሚገኝ መረጃዎችም ያሳያሉ። ሌላኛው የአርጀንቲና ታማኙ ጋዜጠኛ እንደሚናገረው ከሆነ ማንቸስተር ሲቲ በኤንዞ ማሬስካ ጥያቄ መሰረት በኤንዞ ፈርናንዴዝ ላይ ከፍተኛ ፍላጎትም አለው። ኤንዞ በሚቀጥሉት ጥቂት ቀናት ውስጥ የወደፊት ህይወቱን ይወስናል። እናም በቼልሲ ይቆይ ወይም ደግሞ አይቆይ በአሁኑ ሰዓት ላይ አልተረጋገጠም። ነገር ግን በቀድሞ አሰልጣኙ ስር የመስራትም ፍላጎትም አለው። እናም ይህ አጠያቂ ነገር እየሆነ እንደሚገኝ ነው መረጃዎችም የሚያሳዩን። የሊቨርፑል መረጃዎቻችን ስንመለከት ደግሞ ፍሎሪያን ቪርትስ ለአዲሱ የውድድር ዓመት በሚገባ ተዘጋጅቻለሁ ሲል የራሱን ሀሳብ ይሰጣል። የሊቨርፑል ጀርመናዊው ተጫዋች ነው ፍሎሪያን ቪርትስ ከእንግሊዝ ፕሪሚየር ሊግ ጋር በሚገባ መላመዱንና ለሁለተኛው የውድድር ዘመን በከፍተኛ ተነሳሽነት ላይ እንደሚገኝም እየገለጸ ሲሆን ባለፈው የውድድር ዓመት በ116 ሚሊዮን ፓውንድ ከባየር ሊቨርኩሰን ሊቨርፑልን እየተቀላቀለው የ23 ዓመቱ አማካይ በመጀመሪያው ዓመት ቆይተው 7 ግቦችን በማስቆጠር 10 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ተስፋ ሰጪ የሚባል ጊዜን ማሳለፍም ችሏል። ፍሎሪያን ቪርትስ የጀርመን እንዲሁም ደግሞ የእንግሊዝ ሊጎች የጨዋታ ስልት የተለያየ ቢሆንም አሁንም ግን የሊጉ ጠንካራ ፉክክር በሚገባ ስለተረዳ ለተሻለ ውጤት ዝግጁ መሆኑን እየተናገረም ይገኛል። ተጫዋቹ አሁን ላይ በክለቡ አዲስ ስለሾሙት አሰልጣኝ አንዶኒ ኢራኦላ ሲናገር በአሰልጣኙ የጨዋታ ፍልስፍና ደስተኛ መሆኑንና በተለይም በእርሳቸው ስር ከአጥቂ ጀርባ መጫወት እንደሚፈልግ ሀሳቡንም እየገለጸም ነው የሚገኘው። ይህ ቦታ የእርሱ ተመራጭ መሆኑን የጠቀሰው ፍሎሪያን ቪርትስ በአዲሱ የውድድር ዓመት በቡድኑ በከፍተኛ ደረጃ ለመጫወት እንዲፎካከር የበኩሉን አስተዋጽኦ ለማድረግ መጓጓቱን በልበ ሙሉነትም ነው ሀሳቡንም መስጠትም የቻለው። ሌላኛው ሊቨርፑል በዚህ የክረምት የዝውውር መስኮት የሞሐመድ ሳላህን መልቀቅ ተከትሎ አዲስ የክንፍ አጥቂ ለማስፈረም በሚደረገው ጥረት ወሳኝ ምዕራፍ ላይ እንደሚገኝ መረጃዎች ያመላክታሉ። አንዶኒ ኢራኦላ የዝውውር መስኮቱ ከመዘጋቱ በፊት ተጨማሪ የማጥቃት ኃይልም ይፈልጋሉ። ነገር ግን ሊቨርፑል ከዋነኛ ኢላማዎቹ አንዱ በሆነው ተጫዋች በኩል እድገት ለማሳየት መሳኑ ነው የተገለጸው። ቀያዮቹ ስለ እጩ ዝውውር በርካታ ሳምንታት ንግግር ያደርጉ ቆይተው እንደነበር ይታወሳል። ሆኖም በክለቡ ግምገማ መካከል ያለው ከፍተኛ ልዩነት ስምምነት ላይ እንዳይደርስ እንቅፋት የሆነ ሲሆን ዘ ስታንዳርድ እንደዘገበው ከሆነ ፓሪስ ሳን ዠርሜን ብራድኪ ባርኮላን በ145 ሚሊዮን ፓውንድ አካባቢ የገመተ ሲሆን ሊቨርፑል ግን ያንን የተጋነነ ዋጋ ለመክፈል ፈቃደኛ አይደለምም ነው የተባለው። ፓሪስ ሳን ዠርሜንም ቢሆን ጥያቄውን የመቀነስ ምንም አይነት ፍላጎትም የለውም። ባርኮላ ግን ቋሚ የመሰለፍ እድል ፍለጋ ወደ እንግሊዝ ለመዘዋወርም ፍላጎትም አለው። የፈረንሳይ ሻምፒዮኖቹ አሁን ላይ ባሉበት አቋም ከጸኑ ሊቨርፑል ከድርድሩ ራሱን ሊያገልም ይችላል። ቀያዮቹ ድርድሩ ያለምንም ትርጉም ያለው እድገት እስከ ውድድሩ መስኮት መዝጋት እንዲቆይም አይፈልጉም። የአንዶኒ ኢራኦላ ቡድንም በምትኩ ትኩረትን ወደ ሌሎች አጥቂዎችም ሊያዞር እንደሚችል እየተገለጸ ሲሆን በፓሪስ ሳን ዠርሜን የብራድኪ ባርኮላ ቡድን አጋር የሆነው ኢብራሂም ባዬ ሊቨርፑል ከያዛቸው አማራጮች መካከል አንዱ መሆኑም ይገለጻል። ነገር ግን ከድርድሩ መውጣት ለፕሪሚየር ሊጉ ሻምፒዮን አርሰናል ትልቅ እድል ሊፈጥር እንደሚችልም እየተገለጸም ይገኛል። የሚኬል አርቴታ ቡድን ቪኒሲየስ ጁኒየርን ለማስፈረም ባደረገው ጥረት ሳይሳካለት ቀርቶ ተጫዋቹ በሪያል ማድሪድ ለመቆየት አዲስ የረጅም ጊዜ ኮንትራት ከተፈራረመ በኋላ አሁንም ቢሆን ሌላ ስም ያለው አጥቂ የማስፈረም ፍላጎትም አላቸው። አርሰናል ክርስቶስ ዞሊስን በማስፈረም ረገድ የግራ ክንፍ ቦታውን አጠናክሯል። ቢሆንም አሰልጣኝ ሚኬል አርቴታ ትክክለኛው እድል ከተገኘ አሁንም ሌላ አጥቂ ጨምሮ ማስፈረም እንደሚፈልግም ተገልጿል። ስለመሆኑም መድፈኞቹ በብራድኪ ባርኮላ ዙሪያ ያሉ ውሳኔዎችን በቅርበት እየተከታተሉም ይገኛሉ። ሊቨርፑል ከፓሪስ ሳን ዠርሜን ጋር ስምምነት ላይ መድረስ አለመቻሉ ለአርሰናል ወደ ድርድር ለመግባት የተሻለ መንገድ ሊከፍት እንደሚችልም የተገለጸ ሲሆን ለሊቨርፑል ግን የመጨረሻው ውሳኔ የሚወሰነው ፓሪስ ሳን ዠርሜን አቋሙን ያረግባል ወይስ ደግሞ አያረግብም የሚለው ጉዳይም ላይ ነው ሲል ትራንስፈር ኒውስም ያስነብበናል። የዝውውር ቀኑ እያለቀ ሲመጣ ቀያዮቹ የፈረንሳዩን ክለብ ዋነኛ የዋጋ ግምት ለመክፈል ያላቸው ፍላጎት እየቀነሰ መምጣቱ ነው በሊቨርፑል በኩልም የምንመለከተው። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ጆዜ ሞሪኒዮ በ2013 ማድሪድን ከመልቀቃቸው በፊት የነበራቸውን ስሜት እንዲህ ሲሉም ያስታውሱታል። ተጫዋቾች እንደ መሪ በእኔ መሰላቸታቸውን የተሰማኝ ደረጃ ላይ ደርሼም ነበር። ነገር ግን እውነታው እኔ በእነሱ ተሰልችቼም ነበር። ነገሩ የአንድ ወገን ብቻም አልነበረም። በተጫዋቾቹ በጋዜጠኞች እንዲሁም ደግሞ ይደርስብኝ በነበረው ከፍተኛ ጫና
ደክሞኝ ነበር ሲሉም ያስታውሳሉ። ለመልቀቅ በወሰንኩበት ጊዜ ፍሎሬንቲኖ ፔሬዝ አሁን ቀላሉ ክፍልም ይመጣል፣ እኛ ወደ ላይ እየወጣን ነው፣ ባርሴሎና ደግሞ ወደ ታች እየወረደ ነው ሲል ሀሳቡንም ነግሮኛል። ነገር ግን እኔ ለመልቀቅ ውሳኔን አጠናቀሬም ነበር። ተልዕኮዬ ገና እንዳልተጠናቀቀ እንዲነው መልቀቅ ጊዜው እንዳደረሰ ተሰምቶኝም ነበር ሲሉ ሀሳባቸውንም ሰጥተውም ነበር። በአሁኑ ሰዓት ላይ ዳግም ግን ይህ ነገር የሚፈጠር አይመስለኝም ሲሉ ነበር የገለጹት። ወደ ባርሴሎና መረጃዎቻችን ስናልፍ ደግሞ የጁሊያን አልቫሬስ ታሪክ ገና አላበቃም ይልናል ፋብሪዚዮ ሮማኖ በዘገባው። በሁኔታዎች ተበሳጭቷል፣ አሁንም ወደ ባርሳ ለመዛወር ተስፋም ያደርጋል። አትሌቲኮ እሱን ለባርሳ የመሸጥ ምንም አይነት እድል እንደሌለ አጥብቆም ይናገራል። ነገር ግን እስከ መጨረሻው መከታተልም አለብን፣ ምን ድራማ እንደሚፈጠር አሁንም አናውቅም ሲል የገለጸ ሲሆን ባርሴሎና የጀመረው የ45 እንዲሁም ደግሞ 5 ሚሊዮን ዩሮ አርሶን ባቀረበው ፕሮፖዛል ላይ ባርሴሎና ሲቲ ይህንን እንደማይቀበል በሚገባም ያውቅም ነበር። ድርድሩን ለመጀመር ብቻ ነበር ይህንንም ያደረገው። ባርሳ ከሲቲ ጋር በጣም ጥሩ ግንኙነትም አለው። ስምምነት ላይ ለመድረስም የሁለቱ ክለቦች ኃላፊዎች በአሁኑ ሰዓት ላይ የጊዜ ጉዳይ እንደሆነ እንዲሁም እንደሚስማሙ ፋብሪዚዮ ሮማኖ እየገለጸ ሲሆን ፌራን ቶሬዝ ወደ ፓሪስ ሰን ጀርሜን በማንኛውም ሰዓት ላይ ሊጠናቀቅ ይለናል። እንግዲህ ሌላኛው ዘገባ ስምምነቱ ተጠናቋል ማለትም ይቻላል። ምናልባትም ደቂቃዎች፣ ሰዓታቶች ወይም ደግሞ ቀናቶች ብቻ ነው የሚፈጁት። በፓሪስ ሰን ጀርሜን እንዲሁም ደግሞ ባርሴሎና መካከል ያለው ግንኙነት ጥሩም ነው። ከ50 እስከ 55 ሚሊዮን ዩሮ ፓኬጅ እየተሰራበትም ይገኛል። 80 ሚሊዮን ዩሮ የተባለው እሱ ትክክል አይደለም ሲልም ሀሳቡንም ሰጥቷል። ጄድ ስፔንስ ወደ ኢንተር ሚላን ሊያመራ እንደሆነ እየተገለጸም ይገኛል። የጣሊያን ሴሪያው ክለብ ኢንተር ሚላን ስፔንስን ከቶተናም ለማስፈረም በንግግር ላይ መሆናቸው እየተገለጸ ሲሆን ቶተናም ተጫዋቹን በ30 ሚሊዮን ዩሮ ለመሸጥ በድርድር ላይም ይገኛል። የወቅቱ የጣሊያን ሴሪ አሸናፊ ኢንተር ሚላን ዴምፍሪስን መልቀቁን ተከትሎ የቀይ መስመር ተሰላፊ ለማስፈረም እየሰራም ይገኛል። የአሰልጣኝ ሮቤርቶ ዲዘርቢ የመጀመሪያ ምርጫ ያልሆነው ጄድ ስፔንስ ኢንተር ሚላንን ለመቀላቀል እንደሚፈልግ ከዚህ በፊት የተገለጸ ሲሆን ስፔንስ በቀኝ ግራ የመጫወት ክህሎት ቢኖረውም አሰልጣኙ የሚመርጡት ፔድሮ ፖሮ እንዲሁም ደግሞ ሁድሰን ኦዶጊ መሆኑን ተከትሎ ነው እንግዲህ ለመልቀቅም እየደረሰም የሚገኘው። ከዚህ በፊት ከማንቸስተር ዩናይትድ ጋር ጭምር ስሙ ሲያዝ ቆይቶ እንደነበር እናስታውሳለን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግመም ተመኘን።